የሰው ልጅን እጅግ ባማረ ውብ በሆነ መልኩ አላህ ፈጥሮናል ብሎ ተናግሯል። ስለዚህ ከሰው ልጅ የበለጠ ያማረ ሰው የለምና ሚስት ከጨረቃ ትበልጣለች። በአንድ ወቅት አንድ ሰው መጣና ኢማሙ ማሊክ ጋር ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብሎ ጠይቃላት። ከዛ ለኢማሙ ማሊክ መጥቶ ሚስቴን እንደዚህ ብያታለሁ፣ አዎ በቃ ከጨረቃ አትበልጥም፣ በቃ ፍቺ ናት አሉ። ኢማሙ ሻፊ የሆነ መስጊዱ አጥር ላይ ነበሩ፣ ጎን ላይ ነበሩና በሆነ ነገር መሽጉል ነበሩ። ጥያቄውን ሲጠየቅ ሲመለስም በሆነ ነገር መሽጉል ስለነበሩ ጠያቂውን ምን እንደጠየቀ ምን እንደተመለሰለት መማር ስለሚፈልጉ ሩጠው መጥቶ ጠየቁት። ምን ነበር የጠየቀው? መልሱስ ምንድነው አሉ። ሚስቴ ከጨረቃ ካልበለሽ ፍቺ ነሽ ብዬ ለኢማሙ ማሊክ ስጠይቃቸው አው ፍቺ ናት አሉ። በጭራሽ ሚስትማ ፍቺ አይደለችም ከጨረቃ ትበልጣለች። ሱብሃንአላህ አላህ የተናገረው ለቀድ ኸለቅናል ኢንሳነ ፊ አሕሰኒ ተቅዊም የሰው ልጅን እጅግ ባማረ ውብ በሆነ መልኩ አላህ ፈጥሮናል ብሎ ተናግሯል። ስለዚህ ከሰው ልጅ የበለጠ ያማረ ሰው የለምና ሚስት ከጨረቃ ትበልጣለች። ና ኢማሙ ማሊክ ጋር እንሂዳለን። ኢማሙ ማሊክ ጋር መጡ። ይህንን ነገር ሻፊ ያቀረቡ ኢማሙ ሻፊ ረሕመቱላሂ ዐለይሂ ኢማሙ ማሊክ ምን አሉ? ሻፊ ልክ ብለዋል፣ ቁርአኑን በስነ ስርዓት ቁርአን ያለውን ተናግረዋል፣ እኔ ተሳስቻለሁ። ኢማሙ ሻፊ ማን? ኢማሙ ማሊክ የኢማሙ ሻፊ ሸኽ ናቸው። አያችሁ ዓሊም ይሄ ነው።